አሁን ደግሞ በኢየሱስ ክርስቶስ ስም ብለን ስንጸልይ በስሙ ስልጣንና ኃይል ልጅነታችን ያገኘነው ልጅነት አለ። ደግሞም እግዚአብሔር ፊልጵስዩስ ምዕራፍ 2 ላይ ከስሞች ሁሉ በላይ የሰጠው ስም ስለሆነ የዳንበትና ወደ እግዚአብሔር ሊያቀርበን ሊቀድሰን ደግሞም ከኃጢአትም አንጽቶ በእግዚአብሔር ፊት ሕያው አድርጎ ጸሎታችን ከምንም በላይ እንዲሰማ ከድካማችን በላይ ከማንነታችን በላይ እንዲሰማ የሚያደርግ ኃያል ታላቅ የሆነ ስም የኢየሱስ ክርስቶስ ስም ነው። በኢየሱስ ክርስቶስ ስም ብላችሁ ስትጸልዩ የጸሎት መዝጊያ አይደለም። በስሙ መጸለይ ጸሎትን እያሳረግን ጸሎትን እየዘጋን አይደለም። ነገር ግን በዚህ ስም ልጅነታችን ይታወቃል በእግዚአብሔር ፊት። በዚህ ስም አማካኝነት የኃጢአት ስርየት ሐዋርያት ሥራ ምዕራፍ 10:42 ላይ እንደሚናገር የኃጢአት ስርየት ያገኘንበት ስም ነው። በስሙ እንደገና በእግዚአብሔር ፊት የማይሻር ስልጣን he gave them power የልጅነትን ስልጣን ሰጣቸው ስለሚል ይሄን መለኮታዊ የልጅነትን ስልጣን ወደ እግዚአብሔር የመቅረቢያ ፓወርፉል የሆነ ስም ነው። ለዚህ ነው ደጋግሞ ነው የሚነግራቸው ጌታ ኢየሱስ በስሜ ያልለመናችሁም ከዚህ በኋላ ምን በሉ በስሜ ለምኑ አለ እና በኢየሱስ ክርስቶስ ስም እንጸልያለን። ሌላኛው መንፈስ ቅዱስ ስለ ጸሎት ስናወራ ትልቁ ዋናው ነገራችን መንፈስ ቅዱስ ነው። መንፈስ ቅዱስን ልኮልናል። መንፈስ ቅዱስ ዋናው የጸሎታችን ዋና ታላቁ ኃያሉ አምላክ ከኛ ጋር እንደሆነ የምናስብበት ደግሞ የሚያግዘን ወደ ጻድቅ ወደ መላእክት ወደ ሌሎች አይደለም የምንጸልየው። መንፈስ ቅዱስ የሚያጸልየው ጸሎት ወደ ማን ነው? ወደ እግዚአብሔር ነው። አያችሁ፣ በመንፈስ ቅዱስ ነው የምጸልየው የሚል ሰው መንፈስ ቅዱስ የሚያጸልየው ወደ መላእክት ወደ ቅዱሳን በጽድቅና በቅድስና የበረቱ የበቁ ወደሚባሉ አይደለም። መንፈስ ቅዱስ ይቃትታል። መንፈስ ቅዱስ ይቃትትልናል ብሎ ሲናገርም መንፈስ ቅዱስ የሚቃትተው ወደ መላእክት ወደ ቅዱሳን ወደ ታላላቅ ሰዎች አይደለም። መንፈስ ቅዱስ የሚቃትተው አተር ያደርጋል፣ ሰፖርት ያደርገናል። አንድ ልጅ ቅድም እንዳልኳችሁ አባትና ልጅ በሚያወሩበት ሰዓት አባት ልጅ አባቱን ሲጠይቀው አባባ እንደዚህ ግዛልኝ ብሎ ሲኮላተፍ መናገር አቅቶት ሊናገር የሚችለው ሊገልጽበት የሚችለውን ቃላት አጥሮት ከአባቱ ጋር ሲያወራ አባቱ ረድቶት የሚናገረውን ነገር አግዞት ወደ ራሱ ያንን ነገር እንደሚያመጣ አዎ ልጄ እንደዚህ ግዛልኝ ትክክል ነህ እዚህ ይሄ ያስፈልገኛል ብሎ አባቱ ያገዘው። ነገር ግን ንግግሩ ወደ ማን ነው? ወደ አባቱ ነው የሚደረገው። አሁን እዚህ ጋር የሚያግዘው መንፈስ ቅዱስ ሲያግዘን እንደዚህ ነው የሚያግዘን። በድካማችን ነው የሚለው የሚያግዘን። ስለዚህ መንፈስ ቅዱስ የሚሰራው ጸሎት በእግዚአብሔር ፊት የሚሰማ ብቃት ያለው ጸሎት እንዲሆን ያደርገዋል። ሌላኛው መጽሐፍ ቅዱስ እንደ እግዚአብሔር ቃል እንድንጸልይ ጌታ ኢየሱስ ክርስቶስ ዮሐንስ 15 ላይ የምናደርገውን ነገር ሁሉ በስሙ ያለ እርሱ ምንም ልናደርግ እንደማንችል ቃሎቼ በእናንተ ዘንድ ቢኖሩ የምትወዱትን ለምኑ ይሆንላችሁማል። ጌታ ኢየሱስ ክርስቶስ ይህንን ሲናገር ዮሐንስ ወንጌል 15 ላይ የምንወደውን እንኳን የምናውቀው በእግዚአብሔር ቃል ነው። የእግዚአብሔር ቃል በሙላት ሲኖርብን የምንለምነውን እናውቃለን፣ የምንወደውን እናውቃለን፣ የምንጠይቀውን እናውቃለን። ጸሎታችንም በእግዚአብሔር ቃል በትክክል የተሞላ ትክክለኛውን ታርጌት ያደረገ ጸሎት ይሆናል። ተራ ጸሎት አንጸልይም። ተራ የሆነ ልመና አንለምንም። የእግዚአብሔር ቃል በሙላት በውስጣችን ሲኖር የምንጸልየውን የምንለምነውን እናውቃለን። ስለዚህ ቃሎቼ በእናንተ ዘንድ ቢኖሩ የምትወዱትን ለምኑ ይሆንላችሁማል ብሎ ጌታ ኢየሱስ ክርስቶስ ሲናገር የምንወደውን በእግዚአብሔር ቃል እናውቃለን፣ የምንለምነውንም ወደ እግዚአብሔር የምንጠይቀውንም ነገር እናውቃለን እንደ እግዚአብሔር ልጆች። ስለዚህ ጸሎታችን ያለምንም ጥርጣሬ የሚሰማ ጸሎት እንደሆነ በእርግጠኝነት አምነን ከእግዚአብሔር ጋር እንነጋገራለን። ስለዚህ ጸሎት ተራ ወደ ሰዎች ወደ እነከሌ ጸልያል እያልን ጸሎትን የምናቃልል ጸሎትና ልመናን እግዚአብሔር ያልመሰረተውን ያላቋቋመውን ተቋም አካሄድ ይዘን የምናደርገው ተግባር አይደለም። ጸሎት እጅግ የከበረ ነው። ራሱ እግዚአብሔር ያከበረው ነው። መንፈስ ቅዱስም ራሱ በማይነገር መቃተት ይማልድልናል። እንዴት እንድንጸልይ አናቅም። ቃሉን ብቻ አይደለም የሚያስተምረው፣ መንፈስ ቅዱስ በቤተ ክርስቲያን ውስጥ በእኛ ውስጥ አለ። ዮሐንስ 14:14 ላይ ዓለም አያውቀውም፣ እናንተ ግን ምን ታውቁታላችሁ? የት? በእናንተ ውስጥ ስለሚኖር። ስለዚህ ጸሎት አያውቁም ማለት ነው። ሌሎች ሰዎች፣ ዓለማውያን ሰዎች፣ በዓለም ያሉ ሰዎች አያውቁም ማለት ነው። ያለ መንፈስ ቅዱስ የሚጸለይ ጸሎት የለም። እኔ ብሄድ ይሻላል ብሎ ጌታ ኢየሱስ ክርስቶስ ሲናገር መንፈስ ቅዱስ ሲመጣ ጸሎት ነው የተጀመረው።
መንፈስ ቅዱስ ከሰማይ በእሳት አምሳል ሲመጣ የተጀመረው ጸሎት ነው። ስለዚህ የመንፈስ ቅዱስ መምጣት መገለጫው ራሱ ምንድነው? ጸሎት ነው። ሲያግዘንም ጸሎት ነው። ይህንን ማህበራዊ ቤተሰባዊ ትስስር ስትሮንግ የሆነ ሪሌሽንሽፕ የሚያሳይ ትልቅ መስመር ነው ጸሎት። ዝም ብለን እንደፈለግን ወደ ከሌ ጸልያል ወደ ከሌ ይለመናል የምንለው ተራ ቋንቋ አይደለም ጸሎት። ስለዚህ መንፈስ ቅዱስም ሲመጣ በቀጥታ ጸሎት ነው ሐዋርያት ያደረጉት። ሐዋርያት በጸለዩ ቁጥር በመንፈስ ቅዱስ ተሞሉ ይላል። ስለዚህ አንድ የሚጸልይ ሰው በመንፈስ ቅዱስ ነው የሚጸልየው፣ በመንፈስ ቅዱስ ይሞላል። ይሄ የመንፈስ ቅዱስ ኃይል ደግሞ ጸሎቶች እንዲሰሩ ሕያው እንዲሆኑ ያደርጋል። ስለ መንፈስ ቅዱስ አንድ ነገር ልናገር። ዘፍጥረት 1:1 ላይ እግዚአብሔር ሰማይና ምድርን ፈጠረ፣ የእግዚአብሔር መንፈስም በውሃው ላይ ነበር፣ ሰፎ ነበር ይላል። ስለዚህ ጸሎቶቻችን ሕያው እንዲሆኑ በጸለይንባቸው ጉዳዮች ላይ የሚሰፍ ወደ መሆን እንዲመጡ ውበት እንዲኖራቸው እንዲሰሩ ሊያደርግ የሚችለው ከኛ ጋር ያለው ይህ የእግዚአብሔር መንፈስ ነው። ስለዚህ በምትጸልዩበት መንፈስ ቅዱስ በሚያጸልያችሁ ጸሎትና በምታደርጉት ነገር ላይ የመንፈስ ቅዱስ ሕልውና አለ። የሌለውን ነገር ወደ መኖር የሚያመጣ መንፈስ ቅዱስ ስለሆነ፣ ስለዚህ ከመንፈስ ቅዱስ ጋር ያለን ትስስር ስለ ጸሎት ስናወራ ዋናና የመጀመሪያ ነገር ነው። በጣም ሰፊ ነገር ነው እየተናገርኩ ያለሁት። በጣም እንዳው ለማሳጠር እየሞከርኩ ነው። ሌላ ጊዜ በሰፊ እነኝህን ሀሳቦች በሰፊው ለማየት እንሞክራለን። ይቅርታ አድርጉልኝ። እግዚአብሔር ይባረክ። እና በጣም የተወሰኑ ፖይንትን የነካሁትኝ ከዚህ ነገር ተነስተን ሰፋ ያለ ነገር ማየት እንችላለን ለማለት ያክል ነው። ወደ አዲስ ኪዳን ላይ መጥቼ በመንፈስ ቅዱስ ስለሚደረገው ጸሎት እየተናገርኩ ያለሁት ያው ብሉይ ኪዳን ላይም አንድ ዳዊት ቅዱሱ መንፈስን ከኔ አትውሰድ ካለ በኋላ ቅዱሱ መንፈስ የእግዚአብሔር መንፈስ ከእርሱ ጋር ሲኖር ጥፋቱን ድካሙን ሁሉ ያሳየው ስለነበረ ነው። ቅዱሱ መንፈስ ከኔ አይራቅ። ዳዊት ከእግዚአብሔር ጋር እንደተለየ የተሰማው ወይ ደግሞ እንደ ባዳ ራሱን ያየበት ነገር ምንድነው? ቅዱሱ መንፈስ ከሱ የራቀ በመሰለው ሰዓት በደከመ ሰዓት የነበረ ነገር ነውና፣ ስለዚህ እግዚአብሔር ይባረክ። እግዚአብሔር አሁን በአዲስ ኪዳን አሳልፎ ይሰጠን ለመንፈስ ቅዱስ ነው። ትልቁን ሐሳብ እንግዲህ በዚች በአጭር ሰዓት ለማውራት ነው የሞከርኩትኝ። ጊዜ ወስጃለሁ። ተባረኩ። እግዚአብሔር ይባረክ። መምህር ቀጥሉ። ጆንም አለ። ቴንክ ዩ። ዋው እግዚአብሔር ዘመንህን ትውልድህን ይባርክ። በጣም በጣም የሚገርም ነው፣ የሚደንቅ ነው በእውነቱ። ያው ቃሉን እግዚአብሔር ስለሞላብህ በጣም በጥሩ ሁኔታ ነው ያብራራኸውና ያስተማርከን። እግዚአብሔር ጸጋውን ያብዛልህ ለማለት እወዳለሁ። ተባረክ። ጌታ ኢየሱስ ዘመንህን ትውልድህን ይባርክ። በጣም ደስ ብሎኛል። ባርኩት። ወንድማችን ሶልን ፎሎም ያላረጋችሁት ካላችሁ ፎሎ አድርጉት። ተባረኩ። ጸጋ ይብዛላችሁ። ጆዬ የሚመችህ ከሆነ ትቀጥላለህ። የሚመችህ ከሆነ ቀጥል። ተባረኩ። በጣም ሌሎቻችሁ እስቲ ኮፒ ሊንክ አድርጉ እንጂ ጠፍታችኋል። ኮፒ ሊንክ አድርጉ፣ አትጥፉ። ተባረኩ። እና በጣም ስለ ጸሎት በእውነቱ በጥሩ ሁኔታ ነው ወንድማችን ያብራራለን። ጌታ ይመስገን። ሚልኪያስ ከየት ነው? ሚልኪያስ ምናልባት ቦንጋ አማኝ ነህ አይደል? አማኝ ነኝ። ተባረክ። እሺ፣ ጸጋ ይብዛልህ። ሚውት አድርገውና እድል እንሰጥሃለን። ተባረክ። አማኝ ያልሆኑ ሰዎች ገብተው ሪፖርት እንዳያደርጉ ብለን ነው። አንዱ አካውንቴ ተዘግቶብኛል። በዚህ አጋጣሚ መጋቢ ምስጢሩ የሚለውን ዘግተውታል። ይሄንንም ሪፖርት ስላደረጉብኝ ምናልባትም የምትችሉ ሰዎች ኮፒ ሊንክ ሪፖስት እያደረጋችሁ ይሄ ደግሞ እንዳይዘጋ የበኩላችሁን አስተዋጽኦ አድርጉ። በዚህ አካውንት ወንጌል ነው የሚሰበክበት። እግዚአብሔር ይመስገን። ሚውት አድርጉ እንጂ ሚውት አድርግ። ተራ ሲሰጣችሁ ታወራላችሁ። ጌታ ይባረክ። ሁላችሁንም እግዚአብሔር ዘመናችሁን ይባርክ፣ ጸጋ ያብዛላችሁ። ወንድማችን ሶል በጣም ስለ ጸሎት ጥሩ ማብራሪያ ነው የሰጠን። ጆየም ሲመቸው ይናገራል። እንግዲህ ስለ ጸሎት ስናወራ
መጽሐፍ ቅዱሳችንን ከዘፍጥረት እስከ ራእይ ዮሐንስ በጥንቃቄ ካየ ነው ከ80 ጊዜ በላይ ጸሎት 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 እንዴት መጸለይ እንዳለብን እንዴት ወደ እግዚአብሔር መቅረብ እንዳለብን በደንብ ይናገራል። ከ80 ጊዜ በላይ ተጽፎ ታገኙታላችሁ ጸሎት የሚለውን እና ጸሎት ከእግዚአብሔር ጋር የምንገናኝበት የእምነት ድልድይ ነው። የእምነት ድልድይ ብየዋለሁ እና ቅድም ወንድማችን ሶል ሲናገር እንደነበረው ጸሎት የሥጋ ለባሹን ጸሎት የሚሰማ እግዚአብሔር ብቻ ስለሆነ ወደ እግዚአብሔር ነው ጸሎት የሚቀርበው። እኛ ባደግንባት ቤተ ክርስቲያን ወደ ማርያም ይጸለያል፣ ወደ ጊዮርጊስም ይጸለያል፣ ወደ ተክልዬም ይጸለያል። ብቻ ወደ ፍጡራን ከ1 እስከ 30 በተሰየሙት ወደ ፍጡራን ወደ መላእክትም ይጸለያል። ግን ይሄ ጸሎት በእውነቱ እግዚአብሔር የማያውቀው ተቀባይነት የሌለው ጸሎት ነው። ለምሳሌ ወደ መልአክ የሚጸልዩ ሰዎች ምን ብለው እንትን ይላሉ ይናገራሉ? ስማ ጸሎተነ ወስረይ ኃጢአተነ ኖላዊነ ኄር አቃቤ ነፍሳቲነ ይላሉ። ነፍሳችንን የምትጠብቅ ቸር እረኛችን፣ ጠባቂያችን፣ አዳኛችን ጸሎታችንንና ልመናችንን ስማ ብለው ወደ ሚካኤል ይጸልያሉ። ይሄንም በዜማ መልክ ሰርተውታል ማለት ነው የኛ ቤተ ክርስቲያን ካህናቶች። ነገር ግን ቅድም ሶል ሲናገር እንደነበረው ጸሎትና ልመናን መስማት ሰምቶም ደግሞ ኃጢአትን ይቅር ማለት በቸር እረኝነቱ መጠበቅ ማስጠበቅ የሀገሩ ስፋት ሁሉ በሚሸፍነው ክንፉ መጋረድ ማዳን የእግዚአብሔር ብቻ እንደሆነ መጽሐፍ ቅዱስ በመዝሙር 64 ቁጥር 1 እስከ 3 ገብታችሁ ስታነቡት፣ ማርቆስ 2 ቁጥር 5 እስከ 12 እንዲሁም መዝሙር 120 ቁጥር 3 እስከ 8 ገብታችሁ ስትመለከቱ ይነግራችኋል። ጸሎትና ልመናን መስማት የሚችል የሥጋ ለባሹን ጸሎት መስማት የሚችል እግዚአብሔር ብቻ እንደሆነ ነው መጽሐፍ ቅዱስ የሚነግረን። ከዘፍጥረት እስከ ራእይ ዮሐንስ በጥንቃቄ መጽሐፍ ቅዱስን ካየን ወደ ሚካኤል የጸለየ ፍጡር የለም። ወደ ማርያም የጸለየ ሐዋርያ የለም። ስለዚህ ይሄ ዝብሎ ወፍ ዘራሽ ወይም ደግሞ ሰይጣን ዘራሽ የሆነ ትምህርት ካልሆነ በስተቀር ወደ ፍጡራን አይጸለይም። ወገኖች ሆይ ወደ ፍጡራን አይጸለይም። ጸሎት ወደ እግዚአብሔር ብቻ ነው የሚቀርበው። ቅዱሳን አባቶቻችን ጸሎትን ለአማኞች ጸልየዋል እንጂ ወደ መላእክት ጸለዩ የሚል የለም። ለምሳሌ የኤፌሶን መጽሐፍ ምዕራፍ 1 ቁጥር 15 እስከ 23 ገብታችሁ ስትመለከቱ በዚህ ክፍል ላይ ጳውሎስ ለኤፌሶን አማኞች የጸለየውን ጸሎት ታገኛላችሁ። ለኤፌሶን አማኞች ጳውሎስ ለኤፌሶን ሰዎች 2 ጸሎት ነው የጸለየው። ከኤፌሶን መጽሐፍ ምዕራፍ 3 እና ምዕራፍ 1 ላይ የሚገኘውን ጸሎት ጸልየዋል። ምዕራፍ 1 ከ15 ከ23 ያለውን ጸሎት ብትመለከቱ ጳውሎስ ለኤፌሶን አማኞች የጸለየው ጸሎት ነው። መጽሐፉ ሲነግረን የኤፌሶንን ቤተ ክርስቲያን እንዴት እንደመሰረታት ጳውሎስ ከመሰረታት በኋላ ደግሞ ለአማኞች እንዴት እንደጸለየ ስትመለከቱ በጣም የሚገርም ነው። አሁን ቤተ ክርስቲያን ከተተከለች በኋላ ለአገልጋዮች ወይም ደግሞ ለአማኞች እንዴት ይጸልይ እንደነበረ ጳውሎስ በዚህ ክፍል ትመለከታላችሁ። ኤፌሶን በጣም አስቸጋሪ ሀገር ነች። ቤተ ክርስቲያኗን ሲመሰረታት ራሱ በታላቅ ተጋድሎ ነው የመሰረታት ቤተ ክርስቲያኗን ማለት ነው። መጽሐፍ ቅዱስን ስትመለከቱ ከሌላው ስፍራ ይልቅ ኤፌሶን ቤተ ክርስቲያን ላይ ጳውሎስ ትልቅ የመናፍስት ተጋድሎ ስላለ ከመናፍስት ትልቅ ውጊያ አድርጓል። ከመናፍስቱ ጋር ትልቅ ውጊያ አድርጓል። ምንድን ነው ውጊያ ያደረገው? የብዙ ጠንቋዮች መጽሐፍ የተቃጠለበት፣ ብዙዎች ወደ ኢየሱስ ክርስቶስ የፈለሱበት፣ የብዙዎች የአመፅ ቢዝነስ የተዘጋበት፣
የብዙዎች የአመፅ ንግድ የተገለበጠበት ነው በጳውሎስ ትምህርትና በጳውሎስ ጸሎት። ክብር ለእግዚአብሔር ለአምላካችን ይሁን። ጳውሎስ የብዙ የአመፀኞችን ቢዝነስ ዘግቷል። የሚገርማችሁ ነገር የአመፅ ንግድ ተዘግቷል። የጥንቆላ የመተተኞች መጽሐፍ ተቃጥሏል። በጳውሎስ በዚህ በኤፌሶን መጽሐፍ ስትመለከቱት ማለት ነው ተቃጥሏል። ከዛ በኋላ ግን ጳውሎስ ምንድን ነው ያደረገው ካላችሁ ምንድን ነው ያደረገው? በጥምቀት ብቻ ይቀጣጠሉ የነበሩ ሰዎችን በጥምቀት ብቻ ይቀጣጠሉ የነበሩ ሰዎችን እየጸለየ እጅ በመጫን የእግዚአብሔር መንፈስ እንዲወርድባቸው አድርጎ ይህን ካደረገ በኋላ ከጥቂት ጊዜ በኋላ ጳውሎስ በዚያው ወንጌል እንዲሰፋ ትልቅ ስራ ሰርቷል ጳውሎስ። እነዚህ ወደ ወንጌል ሰዎች ከመሄዳቸው በፊት ጸሎት ይጸለያል። አያችሁ፣ ጸሎት ይጸለያል። ለአገልግሎት ከመውጣታቸው በፊት ጸሎት ይጸለያል በቤተ ክርስቲያን። ሐዋርያት ሥራ ይህንን ነው የሚነግረን። የኤፌሶን መጽሐፍ ከሌላው ለየት የሚያደርገው ሌሎች መጽሐፍት ያላነሱትን መንፈሳዊ ተጋድሎ ነው የሚነግራችሁ። መንፈሳዊ ተጋድሎ ጳውሎስ በሌላ ክፍል ሲናገር በኤፌሶን የነበረው አገልግሎት ምን አይነት ውጊያ እንደነበረው ሲገልጠው ከአውሬ ጋር ይላል። እንዲያውም ከአውሬ ጋር ታገልኩ ይላል እና ከአውሬ ጋር ታግሎ ነው የኤፌሶንን ቤተክርስቲያን የመሰረታት። ወገኖች ሆይ ይህቺ ቤተክርስቲያን ከመሰረታት በኋላ በመልእክቱ ሲያገኛት ከ13 እና ከ15 ዓመት በኋላ በዚያሽ ቤተክርስቲያን ሲመጣ ጳውሎስ በነበረበት ወቅት የነበረው ፍቅር በመካከላቸዋል። ጳውሎስ በነበረበት ወቅት ተመልሶ ከ15 ዓመት በኋላ ከ13 እና ከ15 ዓመት በኋላ ሲመለስ በዛ ቤተ ክርስቲያን ራሱ የሰራው ራሱ ያነጸው ራሱ ያስተማራቸው ስለሆነ የሚገርማችሁ ነገር ድሮ የነበረው ፍቅር በመካከላቸዋል። ክብር ለእግዚአብሔር ይሁን። እግዚአብሔርን መውደድ፣ ስለ እግዚአብሔር መቅናት፣ ስለ እግዚአብሔር መነሳት በመካከላቸዋል። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔርን መናፈቅ፣ እግዚአብሔርን መፈለግ፣ እግዚአብሔርን መጠማት፣ እግዚአብሔርን ማገልገል ወገኖቼ፣ ሃሌሉያ። ቅናት ባለበት ስፍራ ቅባት አለ። ጌታ የተባረከ ይሁን እና ጳውሎስ ለነዚህ ሰዎች መጀመሪያ የሰራው ስራ ነው፣ የጸለየው ጸሎት ነው ፍሬ አፍርቶ ከ13 እና 15 ዓመት በኋላ ሲመለስ ያገኙ ፍሬ። አይገርማችሁ? ለክርስቶስ ያላቸው ፍቅር ገና አልተበረዘም፣ ድንግል ነበር ወገኖች። ስለዚህ ጳውሎስ እግዚአብሔርን ያመሰግናል። መልእክቱን ሲጀምር እግዚአብሔርን በማመስገን ነው የሚጀምረው። በእግዚአብሔር ፊት ስለ እናንተ እንበረከካለሁኝ ይላል። ጳውሎስ በመልእክቱ ሲያገኛቸው የጸሎቱን ርዕስ ይነግራቸዋል። ምን ብሎ ነው የሚነግራቸው? ስለ ኤፌሶን ቤተክርስቲያን ሳስብ ሁል ጊዜ በእግዚአብሔር ፊት ተንበርክኬ የማመሰግንበት ነገር አለኝ ነው የሚለው። በእግዚአብሔር ላይ ያላችሁ ቅናት፣ እግዚአብሔርን በእግዚአብሔርነቱ እንዴት እንዳወቃችሁ፣ እንዴት እንደተረዳችሁትና እንዴት እንደኖራችሁ ይላችኋል። ሃሌሉያ። በእግዚአብሔር ላይ ያላችሁ ቅናት እንዴት ደስ ይላል ይላችኋል። እግዚአብሔርን መውደዳችሁ፣ ለእግዚአብሔር ያላችሁ ፍቅር በፊት ስለተመሰከረ አሁንም ስላለ ነው የሚላቸው። ስለዚህ እግዚአብሔርን ምን እላለሁ ይላል? አመሰግናለሁኝ። ክብር ለኢየሱስ ይሁን። በጌታ በኢየሱስ ክርስቶስ ስላላችሁ እምነት
ለቅዱሳንም ሁሉ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ በጸሎቴ እያስታወስኳችሁ ስለ እናንተ ምስጋናን ማቅረብ አላቋረጥም ይላል። ሃሌሉያ! ይህ የእምነት መንፈስ ይግባባችሁ ወገኖች ሆይ። ይህ የጸሎት መንፈስ በእናንተ ላይ ይለቀቅ። ይህ የጸሎት ኃይል በእናንተ ላይ ይገለጥ ወገኖች ሆይ። እንዲህ አይነት ሐዋርያ ነው የሚያስፈልገው። እንዲህ አይነት ወንጌላዊ ነው በዘመናችን። እንዲህ አይነት ነቢይ ነው በዘመናችን የሚያስፈልገው ወገኖች ሆይ። ሃሌሉያ! ለቅዱሳን የሚማልድ የሚጸልይ ጳውሎስ በሮም እስር ቤት እንኳን ሆኖ ለአማኞች ይጸልያል። ለአማኞች ይጸልያል ወገኖች ሆይ። ኧረ ክብር ለእግዚአብሔር ለአምላካችን ይሆን። አላቋርጥም፣ ምስጋና አላቋርጥም ስለ እናንተ ሳስብ ነው የሚላቸው። ሃሌሉያ! እምነትና ፍቅር በመካከላችሁ አለ። እግዚአብሔርን መውደድ በመካከላችሁ አለ ይላቸዋል። እግዚአብሔርን መውደድ። ሃሌሉያ! እግዚአብሔርን መውደድ፣ ወንድሞችን መውደድ። ባይዘው ወንድሞችን መውደድ፣ እህቶችን መውደድ እግዚአብሔርን መውደድ ነው። ይሄን ማወቅ አለባችሁ ወገኖች ሆይ። ከዛ እግዚአብሔርን ካመሰገነ በኋላ ጳውሎስ ጸሎቱን ሲጀምር የሚጸልየው ጸሎት የክብር አባት የሆነው የጌታችን የኢየሱስ ክርስቶስ አምላክ ሃሌሉያ እርሱን ይበልጥ እንድታውቁት። ተመልከቱ፣ ጸሎት ማለት ይሄ ነው እንጂ ወንድሜ፣ እርሱን የበለጠ ምን እንድትሉት እንድታውቁት ይላቸዋል። አንተ ሃሌሉያ! ዋው ዋው! እርሱን እንድታውቁት መዳን የሚሆነውን ዕውቀት አግኝታችኋል። እንድትድኑበት የተገለጠው ወንጌል ለእናንተ ይህ ቀርቦላችኋል ይላቸዋል። ጳውሎስ ያበረታታቸዋል እንደገና። ዋው! እግዚአብሔርን ራሱን እንድታውቁ ትፈልጋለህ ይላችኋል። እንደገና እንድታውቁት እንድትረዱት እጸልይላችኋለሁኝ። ኦ ሃሌሉያ! የሚታወቅ አምላክ እናመልካለን ወገኖች ሆይ። ኢየሱስ ክርስቶስ ዘትማለም ወይወም ወከመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘለዓለም ድረስ ሕያው ነው ወገኖች ሆይ። ትናንትና በሙሴ በኤልያስ በሕዝቅኤል በዳንኤል ይሰራ የነበረው እግዚአብሔር ዛሬም ይሰራል። ሃሌሉያ! በቤተ ክርስቲያንና በቅዱሳን መካከል አንዱ ተሐድሶ ያስፈልገዋል ብዬ የማስበው ጸሎት ነው ወገኖቼ ሆይ። ጸሎት ስለ እግዚአብሔር ማወቅ፣ እግዚአብሔርን ማወቅ፣ ስለ እግዚአብሔር በማወቅ ዘመናችንን መጨረስ እንደሌለብን ደግሞ መረዳት አለብን፣ ማወቅ አለብን። አሁን እግዚአብሔርን እኮ ፈላስፋውም ሊያውቀው ይችላል እኮ፣ ሙስሊሙም እኮ ሊሰብከው ይችላል እኮ። ሄርሜኔቲክሱን ሳያውቅ በተጣመመ መንገድ እኮ ሊሰብከው ይችላል ወገኖች። እግዚአብሔርን በማወቅ ይላቸዋል። አይገርም? አንዱ የሐዋርያው ጳውሎስ ስለ ኤፌሶን ቤተ ክርስቲያን አንድ ነገር ነው ያላቸው። እግዚአብሔርን በስማ በለው በመረጃ የምታውቁበት ዘመን ይብቃ ነው የሚላቸው። በመረጃ እግዚአብሔርን በስማ በለው በመረጃ የምታውቁበት ዘመን ይብቃ። ይህ ማወቅ መጽሐፍ ቅዱሳችንን ስናነብ እግዚአብሔርን ማወቅ ተብሎ የተጠቀሰው ሶስት ሐሳብ አለ። ሶስቱ ሐሳብ ምንድን ነው? እግዚአብሔርን ማወቅ። አንደኛው ማወቅ በአእምሮ ደረጃ እግዚአብሔርን ማወቅ ነው። በዚህ ክፍል ላይ ጳውሎስ የሚናገረው እግዚአብሔርን በእግዚአብሔርነቱ ማወቅ፣ በአእምሮ ደረጃ ማወቅ።
በአእምሮ ደረጃ እግዚአብሔርን ማወቅ አይደለም፣ በመስማት ደረጃ ማወቅም አይደለም። እኛ እግዚአብሔርን እንዴት ነው የምናውቀው ወገኖቼ? በመዳሰስ በመቅመስ በመለማመድ እግዚአብሔርን የምናውቀው እውቀት አለ። አዎ በመንፈስ ቅዱስ እግዚአብሔርን የምናውቀው እውቀት አለ። ኢየሱስ ያድናል። አያችሁ፣ በሕይወታችን ችግሮች ሲገጥሙን ያወቅነው እውቀት ይከዳናል ወገኖቼ ሆይ። የተለማመድነው ማንነት ይከዳናል ወገኖቼ ሆይ። አዎ ይከዳናል፣ ይከዳናል። የማይከዳ እግዚአብሔር ብቻ ነው። ክብር ለአምላካችን ለኢየሱስ ክርስቶስ ይሁን። የማይከዳ ኢየሱስ ነው። ክብር ለአምላካችን ይሁን። የተለማመድነው ማንነት ግን እግዚአብሔርን በእግዚአብሔርነቱ አውቀን በእግዚአብሔር ፊት በእውነትና በመንፈስ ስንቆም ነው አብሮን የሚቆም። እግዚአብሔርን በየትኛውም የሕይወት ውጣ ውረድ ውስጥ በየትኛውም ችግር በየትኛውም ሐዘን ውስጥ እግዚአብሔርን አውቆ መኖር፣ ለእግዚአብሔር ተገዝቶ መኖር። አዎ ይሄ ነው ዋናው ክርስትና። ከዘፍጥረት እስከ ራእይ መጽሐፍ ቅዱስን ማወቅ አይደለም ወገኖች ሆይ። ክርስትና ጥቅስም አይደለም። ክርስትና ከ18ኛው ኦር ወይም ደግሞ 19ኛው ክፍለ ዘመን የተነሱ የተሐድሶና የመንፈሳዊ እንቅስቃሴ መሪዎች የጻፉትን መጽሐፍ ማወቅም አይደለም። አይደለም፣ አይደለም። እግዚአብሔርን የለመደ ሰው፣ እግዚአብሔርን ያወቀ ሰው፣ እግዚአብሔርን በመንፈስ የተረዳ ሰው ለምድሩ ይጸልያል፣ ለትውልዱ ይኖራል። ወገኖች ሆይ መጽሐፍ ቅዱስን ከዘፍጥረት እስከ ራእይ ዮሐንስ አውቆ ሽባ ሊሆን ይችላል። ሽባ ሊሆን ይችላል። ፍሬ የሌላቸው ደመናዎች፣ ፍሬ የማያፈሩ ዛፎች ይላቸዋል ጳውሎስ። ሽባ መሆን፣ እግዚአብሔርን መለማመድ። እግዚአብሔርን እኮ ዝም ብሎ ተለማምዶ ዝም ብሎ የቀለለበት አማኝ ሊኖር ይችላል። ወገኖች ሆይ መሆን የለበትም። ሕይወቱም ኑሮውም እግዚአብሔርን መግለጥ መቻል አለበት። እርሱ እግዚአብሔር፣ እስትንፋሱ እግዚአብሔር መሆኑ መረዳት አለበት። ይህን ይኸውላችሁ ልንገራችሁ፣ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት ይብራ ይላል መጽሐፍ። ስለዚህ ብርሃናችን ለሰዎች መታወቅ አለበት። ፍሬያችን ለሰዎች መታወቅ አለበት። አዎ እግዚአብሔር ብላችሁ አውቃችሁ ስለ እግዚአብሔር ተረድታችሁ እንድትኖሩ አይደለም። ያም ጥሩ ነው፣ ግን አሁን ከፍ ወዳለው ልምምድ እጠራችኋለሁ ይላቸዋል ጳውሎስ የኤፌሶን አማኞችን። የተለማመዳችሁት እግዚአብሔር እንዲኖራችሁት፣ የቀመሳችሁት እግዚአብሔር እንዲኖራችሁ፣ ስታጡ በአቋራጭ መንገድ የሄዳችሁበት ሳይሆን የተለማመዳችሁት፣ ያወቃችሁት፣ በመንፈስ የተረዳችሁት እግዚአብሔር እንዲኖራችሁ ነው እንፈልገው አለ። ስታጡ ባጣችሁበት መንገድ ተገልጦ የሰራ እግዚአብሔር፣ ሃሌሉያ፣ የተገለጠ የሚሰራ እግዚአብሔር ነው። ትውልዴ ስማኝ፣ ትውልዴ ስማኝ በደንብ አንድ ነገር ልንገርህ። ትውልዴ ስማኝ፣ የሚያስፈልገን ትልቅ ቃል አይደለም። የተለማመድነው የሚሰራ እግዚአብሔር ነው የሚያስፈልገን። ከመጽሐፍ የወረደ እግዚአብሔር ያስፈልገናል። ለምድራችን የሚያስፈልገው የወረደ የሚንቀሳቀስ የሚሰራ እግዚአብሔር ነው ወገኖቼ። ወይ እንደ አዲስ የሚያገረሹ ጽንፍ የያዙ መጽሐፍቶች በምድራችን ኢትዮጵያ የማይሰሙበት ዘመን መጥቷል። አሜን በሉ።
የማይሰሙበት ዘመን መጥቷል ወገኖች ሆይ። ትውልድ በረሃብ ትውልድ በጭንቅ ተይዞ፣ እኛ ግን የምናወራው ትልቅ ቋንቋ ሊያበቃ ነው ወገኖች ሆይ። ሃይማኖተኝነት ሊያበቃ ነው ወገኖች ሆይ። ዋው! ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ስለዚህ የኛ የሚያስፈልገን ወገኖቼ የሚያስፈልገን ቃሉን እየኖርን እግዚአብሔርን በእግዚአብሔርነቱ አውቀን መኖር ነው። ስነው የሚያስፈልገን ትውልዴ። ክብር ለእግዚአብሔር ይሁን። እዚህ ጸሎት ማለት ይኸውላችሁ በተቸገርንም ጊዜ ባዘንም ጊዜ ደስ ባለንም ጊዜ በሁሉም ጊዜ ከእግዚአብሔር ጋር የምናወራበት ቋንቋ ነው። ቅድም ወንድማችን ሶል ሲነግረን ነበረ። ቋንቋ ነው፣ ቋንቋችን ነው። ከእግዚአብሔር ጋር እንደ ልጅ በእግዚአብሔር ፊት ቀርበን የምንነጋገርበት ቋንቋችን ነው። ኦ ሃሌሉያ! ከእግዚአብሔር ጋር የምንገናኝበት መንፈሳዊ ድልድያችን ነው። ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። ዋው! አባባ በእውነት እጅግ አድርጌ አመሰግንሃለሁ። ሃሌሉያ! ይህንን ጊዜ የሰጠህን እግዚአብሔር ሆይ ስለ ጸሎት እንድናወራ ደግሞ እንዴት መጸለይ እንዳለብን በመንፈስህ አቅጣጫ ስለምሰጠን እግዚአብሔር ሆይ እጅግ አድርጌ አመሰግናለሁ። አሁን በዚህ ቲክቶክ ፕላትፎርም እየሰሙ ያሉ ሰዎች ሁሉ እግዚአብሔር ሆይ እንዴት በእግዚአብሔር ፊት ጸልየው መቀበል እንዳለባቸው የሚያስተምር የአንተ ሕያው መንፈስ በጌታ በኢየሱስም በእያንዳንዳቸው ላይ ስለሚለቀቅ ስለምትሞላባቸው አባባ አመሰግናለሁ። ሁሉ ሕዝብ ስለ ምድራችን የሚጸልይ ከሆነ የምድራችን መሪ በእግዚአብሔር እጅ ነው ወገኖች ሆይ። ሃሌሉያ! ኢየሱስ ክርስቶስ ያድናል። የጌታ ስም ቡሩክ ይሁን። አሜን። አሁንም እግዚአብሔር እንዲናገረን እንጸልያለን። የእግዚአብሔር መንፈስ ይናገረናል። የእግዚአብሔር መንፈስ ያወራናል። የእግዚአብሔር መንፈስ ያስተምረናል፣ ይመክረናል፣ ይገስጸናል። ወገኖች ሆይ ዛሬ በብዙ ነገር ላይ አንድ አዋጅ አውጥተን እንሄዳለን። እግዚአብሔር አዋጃችንን ያጸናል። አሜን። ሃሌሉያ! የእግዚአብሔር ድርሻ አለ በመንፈሳዊው ዓለም ላይ። እኛ ደግሞ በምድር ስንኖር በምድር የተቀመጥንበትን ስፍራ እንደ ክርስቶስ አምባሳደር እንደ ራሴ ሆነን በሰማይ ያለውን የእግዚአብሔርን ሐሳብ በእኛ በኩል በመዓዛው እግዚአብሔር ለክብሩ ይገልጠዋል። ወገኖች ሆይ ኧረ ኢየሱስ ያድናል። ቅድም ወንድማችን ሶል ሉቃስ ወንጌል ምዕራፍ 11 እየነገረን ነበረ። ጌታ ኢየሱስ ክርስቶስ ስለ ጸሎት ያስተማረበት ስፍራ። አዎ ስለ ጸሎት ያስተማረበት ስፍራ ትዝ ይላችኋል። ምዕራፍ 11 ቁጥር 1 ላይ ጀምሮ ስትመለከቱ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥት ትምጣ፣ ፈቃድህም በሰማይ እንደሆነች እንዲሁም በምድር ትሁን ብላችሁ ጸልዩ አላቸው። አየኸው፣ በሰማይ ያለው የእግዚአብሔር ሐሳብ ተጎትቶ ወደ ምድር የሚመጣው እንደ ልጅ በእግዚአብሔር ፊት ሆነ እንደ ራስ የሆነ ስትጠይቅ ነው። አሜን ሃሌሉያ! ጌታ ለዘላለም የተባረከ ይሁን። ስለዚህ እግዚአብሔር ዛሬ የምናውጀውን አዋጅ በእኛ በኩል በመዓዛው እግዚአብሔር ለክብሩ በእኛ በኩል ይገልጠዋል ነው ምላችሁ። ስለዚህ በምድር የምናዝዘው በላይ በሰማይ ይታዘዛል። ወገኖች ሆይ ዛሬ ስራ የምንሰራው በምድር አይደለም፣ በሰማያዊ ስፍራ ላይ ነው። በሰማያዊ ስፍራ ላይ ስራ እንሰራለን። ሃሌሉያ! ማላባስታጋዳጋና ማሳ ሃሌሉያ! ከሰፈር ሆነን አይደለም ዛሬ የምናዝዘው፣ በሰማያዊ ስፍራ ከክርስቶስ ጋር በአብ ቀኝ ተቀምጠን እናዝዛለን። ዛሬ በሰማይ የታዘዘው በምድር ይታዘዛል። ሃሌሉያ! እግዚአብሔር ለዘላለም የተባረከ ይሁን። ዋው! እግዚአብሔር አባት ሆይ በናዝሬቱ በኢየሱስ ስም ከምድሪቱ ላይ ፈጣኖች ስለሚሰበሩ፣ ኃያላን ስለሚወድቁ እግዚአብሔር ሆይ የጨለማን ጉልበት
ስለምትሰብር እግዚአብሔር ሆይ እናመሰግንሃለን አባባ። እስኪ አብረን እንጸልይ ለጥቂት ደቂቃ ስለ ቃሉ በወንድማችን በኩል እግዚአብሔር ስላስተማረን። ሃሌሉያ። አብረን እንጸልይ እስቲ። በእውነትና በመንፈስ ሁኑና እስኪ በዚህ ሰዓት እግዚአብሔር አባታችሁን የምትፈልጉትን ነገር ጠይቁት። አባት ሆይ በምድሪቱ ላይ የምናፍቀው የመንፈስ ታድሶና የመንፈስ ጉልበት እየመጣ ስላለ እናመሰግናለን። እግዚአብሔር የዘላለም አምላክ ጌታ ሆይ ይህ ሁሉ ሕዝብ በፊትህ ከማለደ ሰራዊት ስለሚነሳ እናመሰግናለን። እስራት የማይዘው ትውልድ ስለሚነሳ እናመሰግናለን። ገንዘብ የማይዘው ትውልድ ስለሚነሳ እናመሰግናለን። ክብር የማይዘው ትውልድ ስለሚነሳ እናመሰግናለን። ዋው! እግዚአብሔር ሆይ ስለ ወንጌል በኃይል የቀና ስለ ወንጌል ሁሉን ለመሆን የፈቀደ ትውልድ በምድራችን ላይ ስለምታስነሳ እናመሰግናለን። ምድር ሁሉ ጻድቃን ሲገዙ ስለምታርፍ እግዚአብሔር ሆይ በቅዱሳን ላይ ክብርህ ስለሚመጣ እናመሰግንሃለን። የመንፈስ ጉልበት በእጥፍ ስለሚመላለስ ኃያላንን በኑሮ በሕይወት ያስደነገጠ የሚያስፈራ የሚናገር ድምፅ ያለው ኤልዛቤል መንፈስ ከምድራችን ኢትዮጵያ ይነሳ። ኃያላን አይደንግጡ፣ ኃያላን ይስቡ። የአመፃን መሠዊያ የሚሰብሩ የአመፅን ጉልበት የሚያቃጥሉ በኃይል በወንጌል የታጠቁ እግዚአብሔር ሆይ በምድራችን ላይ አይድከሙ። እነሆ ጀምረው የሚሄዱበት የመንፈስ ጉልበት ይብዛ። የእግዚአብሔር መንፈስ ይህንን ስለምታደርግ እናመሰግንሃለን። አቤቱ ቅዱስ አምላካችንና አባታችን እግዚአብሔር ሆይ ዛሬ በዚህ ምሽት፣ ዛሬ በዚህ ሰዓት፣ ዛሬ በዚህ ደቂቃ፣ ዛሬ በዚህ ማይክሮ ሰከንድ እግዚአብሔር ሆይ እነሆ ለቅዱሳት እህቶች፣ እነሆ ለቅዱሳን ወንድሞች፣ እነሆ በያሉበት ስፍራ የፈውስ እጅህ የበረከት እጅህ ስለሚዘረጋላቸው እጅግ አድርጌ አመሰግናለሁ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንደዚህ ይላል። ወገኖች ሆይ ለእግዚአብሔር ምድር በምላ ዓለምኒ ወኩሎሙ ለይነብሩ ውስቴታ። አይ ምድርና ሞላዋ ለእግዚአብሔር ናት ነው የሚለው። ሃሌሉያ። አሁን ባላችሁበት ስፍራ የፍቅር እጁ የፈውስ እጁ በኢየሱስ ክርስቶስ ስም ያለመከልከል ይዘረጋላችኋል። ወገኖቼ ሆይ መጽሐፍ ቅዱሳችን የእግዚአብሔር ቃል እንደዚህ ይላል። ወገኖቼ እጁ ገደብና ወሰን የለውም ነው የሚለው። ወገኖቼ እጁ ገደብና ወሰን የሌለው ጌታ ዛሬም የምህረትና የፍቅር እጁን ለእያንዳንዳችሁ ይዘረጋላችኋል። አሜን ብላችሁ ተስማምታችሁ አሜን ብላችሁ ተስማምታችሁ ውሰዱ። ወገኖቼ ሆይ በያላችሁበት ስፍራ ያለ መከልከል ሃሌሉያ፣ በሁሉም ስፍራ በአንዲት ማይክሮ ሰከንድ የሚገኝ የናዝሬቱ ኢየሱስ ሃሌሉያ፣ ስምህ ይባረክ ለዘላለም። እንባረካለን አባባዬ። ጌታ እግዚአብሔር ሆይ በአንተ ጉልበት ብርታት በልጅ በኢየሱስ ክርስቶስ ባደረግከው ማዳን እኛን ከደጋሚ ስፍራ ከጨለማ ያወጣህን ለክብር ያጭህን በዘላለም መንግሥት ላይ ደግሞ ስማችንን የጻፍክልን አምላካችን አባታችን እግዚአብሔር ሆይ በጌታ በኢየሱስ ስም እጅግ አድርገን እናመሰግንሃለን አባ። እጅግ አድርገን እናመሰግንሃለን አባ። ዛሬ እግዚአብሔር ሆይ የትኛውም እግዚአብሔር ሆይ አንተ የማትከብርበት አብ ያልተከለው ተክል ከወንድሞቼ ከእህቶቼ በናዝሬቱ በኢየሱስ ስም እንዲነቃቀል ጸልያለሁ። አብ ያልተከለው ተክል ከሕይወታችሁ ይነቀላል። ወገኖች ሆይ እግዚአብሔር የማይከብርበት ተጣብቆ ያለ በጌታ በኢየሱስ ስም በዚህ ማይክሮ ሰከንድ ይነቃቀላል። ወገኖች አሜን እያላችሁ ውሰዱ። ሃሌሉያ። ክብር ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። አቤቱ አምላካችንና አባታችን እግዚአብሔር ሆይ በላይ በሰማይ በታችም በምድር አንተን የሚመስልህ ከቶ የለምና እነሆ ከዘመናት በፊት አባቶቻችንን እግዚአብሔር ሆይ ባህር ከፍለ ጠላት ገድለህ እንዳሻገርካቸው ዛሬም በስምህ ስልጣን መሻገር ከሚገባቸው ነገር በኢየሱስ ስም እህቶችን እንድታሻግራቸው ወንድሞችን እንድታሻግራቸው በጌታ በኢየሱስ ስም እንደ ልጅ ጠይቃለሁ። እህቴ መሻገር ሆኖልሻል። ወንድሜ መሻገር ሆኖልሃል። ሃሌሉያ ሃሌሉያ ሃሌሉያ። ታስታውሳላችሁ የተስፋ ቃል ተቀብለው እነዛ እስራኤላውያን ለ430 ዓመት ከግብፅ ባርነት በሙሴ አማካኝነት እግዚአብሔር ካወጣቸው በኋላ የሚገርማችሁ ነገር ጠላት እንዳያልፉ ወደ ተስፋቸው እንዳይገቡ በብዙ አይነት መንገድ ኬላ አስቀምጦ ነበር። ወገኖች ሆይ
አስታውሱ እስቲ የኢያሪኮን ግንብ ሲተመልከቱት ወገኖቼ ሆይ 31 ነገስታት አሉ ተመልከቱ ወገኖቼ ሆይ። ነገር ግን ደመሚትና መዶሻ ያልያዘ ሰራዊት እንደ ተስፋው ቃል ኢያሪኮን በጭሆት አፈረሰ ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ በጌታ በኢየሱስ ስም በአንቺና በአንተ የተገነባ እንዳታልፍ፣ እንዳትሄድ፣ እንዳትወጣ እግዚአብሔር ወዳየልህ ክብር እንዳትገሰግስ፣ እንዳትፈጥን እግዚአብሔር ወዳየልህ ሌብል ከፍ እንዳትል ጠላት የገነባው ግንብ በኢየሱስ ስም በዚህ ምሽት ይሰበራል። በዚህ ምሽት እህቴ ይሰበራል። አሜን በይና ውሰጅ። ሃናሳ ካታካታካያ አንተ የእግዚአብሔር ልጅ፣ አንቺ የእግዚአብሔር ልጅ፣ እህቴ ወንድሜ የምትሰሙኝ ከሆነ በዚህ ሰዓት እመኑና አሜን ብላችሁ ተስማምታችሁ ውሰዱ። ዛሬ እግዚአብሔር በሕይወታችሁ እንግዳ የሆነ ነገርን ያደርጋል። አዲስ የሆነ ነገርን ያደርጋል ወገኖች ሆይ። ምንም አይነት ድካም እንኳን ቢኖርባችሁ ወገኖቼ፣ ምንም አይነት ድካም እንኳን ቢኖርባችሁ ወገኖቼ ሆይ ከድካማችሁ እግዚአብሔር ያሳርፋችኋል። ሃሌሉያ። መጽሐፍ ቅዱሳችሁን ዕብራውያን 4 ቁጥር 15 ላይ ገብታችሁ ስታነቡት እንደዚህ ብሎ ይነግራችኋል። በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላል። አንቺ ሊቀ ካህናት አለሽ በድካምሽ የሚራራ። አንተ ሊቀ ካህናት አለ በድካም የሚራራ። አባባዬ ይህንን የፍቅርህን ጥልቀት ያሳይህን አንተ ነህና እጅግ አድርጌ አመሰግንሃለሁ አባባ። ስምህ ለዘላለም የከበረና የተመሰገነ ይሁን። ስምህ ይባረክ። ከድቅድቅ ጨለማ ወደሚደነቅ ብርሃን አምጥተህ ካህናት እንድንሆን የርስትህን እግዚአብሔር ሆይ እንድንወርስ ደግሞም በጎነትህን እንድንናገር ያደረግከን አምላካችንና አባታችን እግዚአብሔር ሆይ እጅግ አድርጌ አመሰግንሃለሁ። ጌታ ሆይ ሞታችንን ሞተ በሕይወት እንድንኖር ያደረከን አባታችን ስም ይባረክ። ጌታ ሆይ ሞታችንን በሕይወት እንድንኖር የለወጥከው እግዚአብሔር ሆይ አንተነና ስም ይባረክ። አንገትህን ደፍተህ ቀና ብለን እንድንሄድ ያደረከን አባታችን አንተነና ስም ይባረክ። ስለ ኃጢአታችን ሞትህ የሞትን ግድግዳ እግዚአብሔር ሆይ የጥልን ግድግዳ እግዚአብሔር ሆይ አፍርሰህ የአስጨናቂዎችን ቀንበር ከእያንዳንዳችን ላይ ስለሰበርክልን እናመሰግንሃለን። ደግሞ እግዚአብሔር የዘላለም አባት ጌታ ሆይ እውነትን ያልተረዱ እውነት ያልበራላቸው በየትኛውም ዲኖሚኔሽን ውስጥ ያሉ እግዚአብሔር ሆይ ይህንን ድምፅ እየሰሙ እግዚአብሔር ሆይ ከየትኛውም የጠላት እስራት እንዲፈቱን የጸልያለሁ። የዘላለም አምላክ መጽሐፍ ሲናገር በአንዲት ነፍስ መዳን ምክንያት በሰማይ መላእክት ዘንድ ታላቅ ደስታ ይሆናል ተብሎ እንደተጻፈ እግዚአብሔር ሆይ የኃጢአት ሸክም ከእያንዳንዳቸው ላይ እንዲንከባለል በማወቅ በመረዳት እግዚአብሔር ሆይ ወደ መንግስት እንዲፈልሱ በኢየሱስ ክርስቶስ ስም እጸልያለሁ። ሃሌሉያ ሃሌሉያ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ማቴዎስ 11 ቁጥር 28 ላይ እንደዚህ ይላል ወገኖቼ፣ እናንተ ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ማረፍ ትፈልጊያለሽ እህቴ? ሸክምሽን የሚያንከባልልልሽ ኢየሱስ ነው። በዛ ዘመን ጸሐፍት፣ ፈሪሳውያን፣ ሰዱቃውያን ነበሩ። የአይሁድ መምህራን ነበሩ። ጺም ያላቸው፣ እጅጌ ያላቸው፣ ቀሚስ የለበሱ በምሳሌ ከበሬታ ስፍራ የሚፈልጉ እጅግ ታላላቅ አባቶች ነበሩ። ነገር ግን ጌታ ኢየሱስ ክርስቶስ አንድ ነገር ተናገረ በማቴዎስ 11 ቁጥር 28 ላይ እናንተ ሸክም የከበደባችሁ ሁሉ ወደ እኔ ኑ ያለ እንጂ ወደ